ርዕሱም ላይ ተምኔሉ ነው የጻፍኩላችሁ እውነት ነው ልክ ነው ውድ ቤተሰቦቼ እንኳን ደስ አላችሁ ፌሚኒዝም አይኑ ጠፍቷል ተዋርዷል የፌሚኒዝም ጉዳይ አብቅቶለታል እድሜ ለመምህራን አባቶቻችንና ለወንድሞቻችን ይሁንና በእውነት ሰሞኑን በጣም ሶሻል ሚዲያ ላይ ውዝግብ እንደነበረ ታውቃላችሁ ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው እና እጅግ በጣም ድንቅ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ በዛ ጉዳይ ላይ በጣም ፌሚኒዝም የሚባለው አሁን ከፍተኛ የሆኑ እንቅስቃሴዎች አሉ በጣም ከባድ ይሆናል በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን ያሏችሁ መሰራችሁ ለክርስቲያኖች በተለይ አሁን የፌሚኒዝም የተጠና ጥናት አለ በነገራችን ላይ አሁን እኛ ብቻ እንዳይመስላችሁ እንደ ሐዋርያዊ መልሶች በሚባል ምናውቀው አቡም ማይሆን ቦታ ተገኝቶ አዋርዶናል ስለሱም አንዳንድ ሐሳቦችን እናነሳለን አቡም በሌላ መድረክ ቁጭ ብለን እንጠይቀዋለን ያነሳውን መጽሐፍ ቅዱሳዊ ሐሳቦች እንዴት ባለ መንገድ ጀስት ካንቺ ጋር ለመስማማት ጆርዲሻን ዩቲዩብ ሁላችሁም ሰብስክራይብ እናድርግ እስከ ፍጻሜ ተከታተሉ ዲያቆን ኃይለ ሚካኤል ነኝ ሰብስክራይብ ካላደረጋችሁ ኦርቶዶክስ ቲዩን ሰብስክራይብ አድርጉ በእርግጠኝነት ዛሬም ነግራችሁ ነገር ትልቁም ነገር ከዚህ ቪዲዮ በተለይ ስለ ፌሚኒዝም አውቃችሁ ተውጣላችሁ እስከ ፍጻሜ ተከታተሉ ይሄንንም ሌሎች ሰዎች እንዲደርሳቸው ሰብስክራይብ አድርጉት ሼር አድርጉት አዳርሱት ተመራችሁ ሌላው አድርሱት ተጠቀማችሁበት ሁሉ ጻፉልኝ እግዚአብሔር ይባርካችሁ ፊቱንም ያብራላችሁ መቤት ያትለያችሁ ክፉ አይንካችሁ መስቀላችንን የምናስረው በእግራችን ላይ አይደለም ወይ በእጃችን ላይ አይደለም ምክንያቱም በእግራችን ላይ ብናስረው እግራችን ቢቆረጥ መኖር እንችላለን አይደል ችግር የለውም ሰው እግሩ ተቆርጦ መኖር ይችላል እጃችን ላይ ቢሆን እጃችን ቢቆረጥ መኖር እንችላለን ችግር የለውም እጃቸው የተቆረጠ እጅ የሌላቸው ብዙ ሰዎች ይኖራሉ አንገት ከተቆረጠ ግን ሰው መኖር ይችላል እጅን ብትቆረጥ ጤነኛ ከሆንክ ችግር የለውም ማለት ይቻላል እግርን ተቆርጠም ጤነኛ ከሆንክ ችግር የለውም ይባላል አንገትም ብትቆረጥ ጤነኛ ከሆንክ ችግር የለውም የሚባል ነገር የለም አንገት ከተቆረጠ ህይወትህ አለፈች ማለት ነው ለመስቀላችን ለሃይማኖታችን አንገታችንንም ቢሆን እንቆረጣለን ህይወታችንንም ቢሆን አሳልፈን እንሰጣለን ስንል ነው መስቀላችንን አንገታችን ላይ ተሸክመን የምንሄደው ለዚህ መስቀል ብለው በዚህ መስቀል ምክንያት ይህንን መስቀል ስላሰሩ ዝቋላ ላይ ስለተሰዉ አባቶቻችንን እግዚአብሔር አምላክ ነፍሳቸውን ይማርልን ረድኤት በረከታቸውን በሁላችንም ላይ ያሳድርብን ፍትህ ለሰማይ ለምድር እንላለን አሁንም በድጋሚ ድምጼን አሰማለሁ እግዚአብሔር እኔ ምንም ቃላትም የለኝም እሱ ከሱ ነው እኔ የምጠብቀው ስለዚህ ቋላ አባቶች ከሱ ነው መፍትሄ ከሱ ነው ፍርዱ የምጠብቀው ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱት ፍትህ ለዝቋላ አባቶቻችን እግዚአብሔርም ነፍሳቸውን ይማር ያላችሁ ኮሜንት ላስቀምጡልኝ ውድ ቤተሰቦቼ እስቲ ሰሞኑን በጣም መናገሪያው የሆነውን የፌሚኒዝም ጉዳይ አብረን እንመልከት እስቲ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ that's my only angle feminism ራሱ አይደለም የኔ አንግል ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural anyway I'm so glad to see that you guys are coming to the realization that religion is actually a weapon formed against women ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ for some ለአንዳንድ ወንዶች ሊጠቅማቸው ይችላል ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል ግን ለሴት ግን completely counter intuitive የሆነ against የሆነ አምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት it took us a long time by the way እንደዚህ ሰብራኖተ ለመናገር በሃይማኖት ላይና
ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ እያስቀረት። ውድ ቤተሰቦቼ እንግዲህ እነዚህን ለማታውቋቸው ለሴቶች ጠበቃ ቆምን ብለው የሚያስቡ ለሴቶች ተከራካሪ ነን ብለው የሚያስቡ የሴቶች መብት አስከባሪዎች ብሎ ራሳቸውን ይሾሙ ፌሚኒስቶች ናቸው። እንግዲህ ወንድን 24 ሰዓት በመሳደብ ተጠምዶ ያሉ ማለት ነው። አሁን በመጨረሻ ጭንብላቸው ተገፎ እንዲህ በአደባባይ ራቁታቸውን ቀርተዋል። አይናቸው ጠፍተዋል። ያልኩት ምክንያት ይሄ ነው። ወንድሞች ብዙ ነገር አንስተዋል፣ እነሱ እንመለከታለን። እግዚአብሔር በእውነት ይህን ስላሳየን የፌሚኒዝም ዋና ግቡ ዋና ዓላማው ምን እንደሆነ ስላሳየን እግዚአብሔር ይመስገን። አሁን ዝም ብለን እኔ ምንም ሳላወራ ወንድሞቻችንን በዚህ ጉዳይ የሰጡትን አስተያየት አንድ ላይ እንመልከት። ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ እያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገረው ቃል አለ። ይሄ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚህ አሁን ምርጫው የእናንተ ነው። ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅን ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይሄን ቃል በቃል እንደዚህ ስላልኩት ማለት ነው። እና በጣም ይቅርታ አስፈልጋል። ክርስቲያን የተባላችሁ እህቶች ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ ለኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ማለት ነው። ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና ጥንቃቄ ይፈልጋሉ። ቴንክ ዩ። ስለ ሴቶች መብት ለመጠየቅ ስለ ሴቶች መብት ለመከራከር የግድ ፌሚኒዝም መሆን አይጠበቅባችሁም። እህቶቼ ዛሬ የእናንተን አስተያየት በደም ፈልጋለሁ። ጉዳዩ በጣም እናንተ ስለሚመለከት ማለት ነው። ብዙ ወንድሞች ብዙ ነገር ብለዋል። አሁን አኬን አይተናል፣ ሌሎችንም አብረን እንመለከታለን። ነገር ግን የእናንተ ሐሳብ አስተያየት መስማት ፈልጋለሁ። ዛሬ ለፌሚኒዝም ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። መምህራንም የቤተክርስቲያንን እይታ አስቀምጠዋል፣ እሱንም እንመለከታለን። ብቻ ሐሳብ አስተያየታችሁን ኮሜንት ላይ የጻፋችሁ ልጆችን የተመለከታችሁ እንቀጥል እስቲ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ።
ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው በብዙም። ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። የተከበራችሁ እግዚአብሔር የሚወዳችሁ ውድ ሴቶች ዛሬ ከእናንተ ጋር ነኝ። በሰማችሁት ድምፅ አማካኝነት ከእናንተ ጋር ልነጋገር ነው። እናንተ ክቡራን ሴቶች የሰው ልጆችን ዘር የምታስቀጥሉ ቅዱሳንን ያስገኛችሁ ሊቃነ ጳጳሳትን የምታስገኙ ልዑላኑን የምታስገኙ ከዛም አልፋችሁ ክቡር ስለሆናችሁ አምላክን ያስገኛችሁ ምሳሌ ተሆናችሁ ዘንድ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ሴት ናት። ክብራችሁን ስትጠብቁ በብርሃን ውስጥ እስክትመላለሱ ድረስ በብቃት የምትመላለሱ ሴቶች ስፔሻሊ ኦርቶዶክሳውያን አሁን በሰማችሁት ፌሚኒዝም በሚባል ፕሮጀክት ውስጥ በሐሳቡ ተስማምታችሁ ሐሳብ ብትሰጡ የሐሳብ ኃጢአት አለባችሁና ንስሐ እንድትገቡ። ይህ ፕሮጀክት ከየት እንደመነጨ ጠንቅቀን እናውቀዋለን። የሰው ልጆች ዘር እንዳይቀጥሉ ሰው የሚባል እንዲያቆም ዓለም በሮቦት እንድትሞላ የሚያደርግ ፕሮጀክት ነው። ባልሽ ፍላጎትሽን አላሳካልሽም ብላ ከሴቲቷ ጓደኛሽ ጋር ትጋቢ ዘንድ ሽምግልና ላኪኝ ትልሻለች። አሁን የሰማሻት ሴቶች አሁን ነው ሰማዕትነት ማለት ወጥቶ እነዚህን ሴቶች ሴት ነኝ ሳይሉ መቃወም። እናንተ የማትጠቅሙ የዲያብሎስ ተላላኪዎች ናችሁ ብሎ መናገር ነው። ይህ ነው ሰማዕትነት። ይህ ነው ቅድስት አርሴማነት። ይህ ነው ቅድስት ክርስቶስ ሰምራነት። አሁን በዚህ ዘመን ዝም ካላችሁ ተስማምታችኋል። ሴቶች የእናንተ ኃላፊነት ነው። ይህ የሰው ልጅ ዘር እንዳይቀጥል የሚያደርግ ነው ፌሚኒዝም የሚባል ፕሮጀክት። እኔ ወንድምሽ አለቅስልሻለሁ እህቴ ምንም እንድትሆኝ አልፈልግም። እነሱም ይነግሩሽ ውሸት ነው እንድትጠይኝ እኔን ወንድ የሚባል እንዲያስጠላሽ ነው የሚያደርጉሽ። ከዛ ጓደኛሽን እንድታገቢያት ነው የሚመክሩሽ። አውሮፓን እያየ ነው ያለው የሴት ልጆች ሰርግ በአደባባይ ሴትና ሴት። ይህን ነው ኢትዮጵያ ውስጥ ይዘውት የመጡት ፕሮጀክት አሁን ስለሚፈቅድ ሁኔታው አሁን በዚህ ሰዓት ኢትዮጵያ ውስጥ እናንተ ሴቶች ነው ኃላፊነታችሁ። ይህ ጉዳይ እናንተ ነው። በነገራችን ላይ ክቡራን ሴቶች ራሳችሁን ጠብቁ። ወደ ጥልቁ እንዳትወረወሩ። ከአምላክ ጋር መጋጨት ነው። ዘር አይቀጥልም ማለት ነው። በነገራችን ላይ አስቡበት። ራሳችሁን ጠብቁ። ራሳችሁን ጠብቁ። ክቡር ናችሁ እናንተ ሴቶች፣ የተከበራችሁ ናችሁ፣ እንቁዎች ናችሁ። ቤተክርስቲያን ትሳሳላችኋለች። በስማችሁ ቀን ሰይማ የዳግሚያ ትንሣኤ ላይ ቅዳሜ ቀን የእናንተ ነው። ቀን ሰይማ የምትሳሳላችሁ ናችሁ ሴቶች። ቅዱሳኑን ያስገኛችሁ ናችሁ። አይሳካላችሁም ደግሞ እናንተ መስሏችሁ ነው እንጂ። እግዚአብሔር ያክብርልህ ወንድማችን። ውድ ቤተሰቦቼ ዛሬ የናንተን ሴቶች በተለይ የናንተን ሐሳብ አፍሴት ነው መስማትም ፈልገው ያልኳችሁ ለዚህ ነው። ጉዳዩ በጣም እናንተን ይመለከታል። ከ70,000 በላይ ተከታይ ያለው ቻናል አብዛኞቻችሁ ሴቶች ናችሁ ዩቲዩብ እንደሚያሳየኝና ኮሜንት ሐሳብ አስተያየታችሁ አስቀምጡልኝ። ስለ ፌሚኒዝም እንደምታስቡ እባካችሁ አስቀምጡልኝ። አሁን ወንድማችን አንድ ነገር አንስቷል። እየወጣችሁ ተቃወሙ ብሏል እና አንዳንድ እየወጡ ለመቃወም የሞከሩ ሴቶች ለመገሰጽ የሞከሩ እናቶችንም ሳይ ነበር። እስቲ እነሱ እንመልከት። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሲጀመር ማን ወከላችሁ? የትኛዋ ሴት ናት የወከለቻችሁ? ለመብት የተሟገቱ ነው ብላ የወከለቻችሁ ሴት የለም። ይሄ ራሳችሁ ያጋንንትን ስራ ያመጣችሁት ራሳችሁ ናችሁ። ራሳችሁ እዛው ተዋጡት። ወደ ህዝቡ ግን አንጠታችሁ አታውርዱት። ይሄ ነው አንደኛው። እንዴት የሰው የተቀደሰን ጋብቻ ራሱ ደፋሪ ነው የምትሉ ናችሁ እኮ። የትኛው ጋብቻ ነው ደፋሪ የሆነው? በተቀደሰ ጋብቻ ውስጥ እኮ ነው የተወለድሽው። ሁላችንም የተወለድነው ማለት ነው በተቀደሰ ጋብቻ ነው የተወለድነው። ጋብቻ ደፋሪ አይደለም እኛ እንደምናውቀው ማለት ነው። ስለዚህ ይዛችሁት የመጣችሁት ነገር በጣም ቆሻሻ። ወደ ሃይማኖት አልገባም። እኔ ኦርቶዶክስ ነኝ አውቃለሁ ሃይማኖት እንደማታስተምረው። የማንም ሃይማኖት አያስተምርም። ከሃይማኖትም ጋር ታጠጋጉት አላችሁ። ግን እኔ እንደ አንድ ሴት ለኔ መብት አንቺን ማንም አልወከለሽም።
ማናችሁንም አልወከላችሁም። ሴት አልወከለቻችሁም። ተሟገቱልኝ፣ ሴትነታችን ተደፈረ፣ ሴትነታችን ተጨቆነ ብለን አልወከልናችሁም። ባህል አለን፣ ሃይማኖት አለን፣ ሰው ነን፣ በመጽሐፍ ቅዱስ የምንመራ ሰዎች ነን። ይሄ አመለካከት ቆሻሻ አመለካከት ነው። በጣም ቁሽሽ ያለ የወረደ አስቀያሚ ነው። ስለዚህ ማንም አልወከላችሁ፣ ማንም ሊወክላችሁ አይገባም። ማንኛውም ህብረተሰብ ደግሞ ይሄን አይቀበለውም። ይሄ የራሳችሁ የፈጠራችሁት ነው። እንግዲህ ሰሞኑን በቃ ቅድም ያልኳችሁ ለዚህ ነው ሙሉ ለሙሉ ላይቭ ውይይቱ ክርክሩ ይሄ ነው ስለ ፌሚኒዝም እና አንዳንድ ሴቶችም ይኸው እንዲህ በግልጽ እየወጡ እየተቃወሙ ነው። በጣም ልናወግዘው ነው ልንቃወሙ የሚገባ ጉዳይ ነው። እኔ ወንድሞች ያሉትን አልደጋግምም ብዬ ነው የእናንተን ሀሳብ አስተያየት ብቻ ጻፉ ብለው እና ውድ ቤተሰቦቼ እባካችሁ በተለይ ሴቶች እህቶቻችን እባካችሁ በዚህ ዘመን ራሳችሁን ጠብቁ። ወንድማችን አቡ ማኖ ነክቷል። በጣም ብዙዎቻችን አስቀይሟል ያልኳችሁን ቪዲዮ እስቲ ላሳያችሁ። ሴት ሆናችሁ እኔ ጆርጂን የማትከታተሉ ሰዎች እንደናንተ የሚያስገርመኝ ሰው የለም። ጆርጂሻን ዩቲዩብ ሁላችሁም ሰብስክራይብ እናድርግ። የተለያዩ አስተማሪ ነገሮችን ታስተላልፍልናለች። ምን ነክቶት ነው? ቆየልሽ ምን ነክቶት ነው? መብራንን እኔ በፍጹም አቡን እንዲያልጠበኩም ወርዶ ከዚህ ፌሚኒስት ጋር ከዚህ መጽሐፍ ቅዱስን ከማትቀበልና በጣም ከዚህ በፊት ብዙ የተናገረችው ነገር አለ እና ከዚህ ሴትዮ ቀርቦ አድርጉ፣ ሴቶችን ሰብስክራይብ አድርጉ ቻናሏን እያለ ሲመክራ እንዳያችሁት ነውና እኔ ያየሁትን ለማመን አልቻልኩም። በዚህ ብቻ ሳይሆን የሆነ ያነሳው ሐሳብም ነበር። ጆርዲ ዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ። የሆነ ፕሮግራም አብረው ቀርበው የሆነ የአባቶቻችንን ትርጓሜ አጣሞ ሲተረጉም ነበር። በጣም ነገሩ በዲቴል ማውራት ይፈልጋል። ብሬክ ዳውን አድርጎ እያንዳንዱ ነገር ለምን እንደዛ እንዳለ ማስቀመጥ አለበት። ውይይት ይፈልጋል። ግን በጣም ብዙ ነገሮችን አንሻፎ ሲያወራ ነበር። ገብታችሁ ማየት ትችላላችሁ። መጽሐፍ ቅዱስን ቃል የማትቀበል የወንድ ልጅ የቤት ራስ እንደሆነ የማትቀበል ከወንድ ልጅ ድብን እመርጣለሁ ብላ የምታምን ሴቶች እንዲቀበሏት ፎሎ እንዲያደርጓት ሰብስክራይብ እንዲያደርጓት ሲያነሳሳ ነበር እና በጣም አዝኜበታለሁ። ምን ያደርጋችሁት መሰለሽ? አንቺና አቡ የራሱን ማብራሪያ ሰጣ። አቡን በሌላ መድረክ ቁጭ ብለን እንጠይቀዋለን። ያነሳውን መጽሐፍ ቅዱሳዊ ሐሳቦች እንዴት ባለ መንገድ ጀስት ካንቺ ጋር ለመስማማት ይሁን ወይ ለመደገፍ ይሁን ብቻ ከቤተ ክርስቲያኗ አስተምህሮ ውጪ የቤተ ክርስቲያን አባቶች ቸርች ፋዘርስ ምንላቸው ዮሐንስ አፈወርቅ እና ጎርጎሪዮስ ዘኑሲስ ካስተማሩት ውጪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የአንድምታ መጽሐፎች ከሚሉት ውጪ ሐሳቦቹን እንደዛ ትዊስት አድርጎ ለመተርጎም መሞከሩ ሌላ አናዘር ከሱ ጋር ዲቤት የምናደርገው ቶፒክ ነው። ከእድሉ ካለ I will be happy ይሄን ከሰማ። የኔ ጥያቄ ግን the devil is in the details ማለት አሁን ስለ ድቡ ስታወሩ ሁለታችሁ ድቡን ምን አይነት ድብ ነው ምን አይነት ከለር ነው አልነገራችሁም። ዲቴሉን አናውቅም። ጀስት ይሄንን ራንደምሊ ዩቲዩብ ከፍታ ያንቺን ቪዲዮ ያየች ሴት ወንድ ጠል አይዲያ ግራስፕ አድርጋ ነው የምትወጣው በዛ ቅጽበት። ምክንያቱም አሁንም ልመልስህ ወንድ ካለ ድብ ይሻላል። አንድ ሴት ማለት ነው ቲቪ ላይ ወጣ እኔ ድብ ስመርጥ ስላየች አይደለም እንደዛ አይነት አመለካከት እንደዛ አይነት ጥላቻ እንደዛ አይነት ፍራቻ ውስጧ ላይ የሚፈጸም። በምን ታውቂያለሽ? ማስረጃለሽ? ሴት ነኝ አውቀዋለሁ። ፌሚኒስት ከመሆኔ በፊት ነው ወንድን የፈራሁት ልንገርህ እንዴ አይደለም። አሁን ወንድን ለምን ፈራሽ አይደለም፣ ፐርሰናሊ እኮ መብትሽ ነው መፍራት ነው። እንደዛ ነው መፍራት ይሻላል። ችግሩ አሁን አንተ እያልክ ያለው እኮ ሴቶች ወንድን ፍሩ ድብ ይሻላችኋል የሚል አይዲያ እያስተላለፍሽ አይ ፌሚኒዝም ይሻላል ካልሽኝ ኖ አይ ዶንት ቲንክ ሶ ኖ አይደለም፣ ጤነኛ አይደለም መልእክታችሁ ነው። በመጀመሪያ ደረጃ ሴቶች ወንድን ፍሩ ድብ ይሻላችኋል አይደለም ነው እኮ መልእክቱ አይደለም። ወንድና ድብ ካለ መልእክቱ ማንን ትመርጫለሽ? ድብን እመርጣለሁ። እዩ ክሊር ካልሆነ እንትን ክሊር ላድርግልህ። መልእክቱ በጣም ነገሮች መስመር ከመሳታቸው የተነሳ ቆራርጦ የሚበላኝ ድብ ተሽሎ ተገኝቷል። ገብቷል። ሴቶች እኮ ከመሬት ተነስተው እኮ አይደለም ድብ እያሉኝ እኔ ብቻ እኮ አይደለም ድብ እያልኩ የነበረው ማአት ሴት ይኖራል። ማአት ሴት ብቻ አይደለም አባት ሴት ልጅ ያላቸው አባት ሴት ልጅህ ጫካ ውስጥ ከራንደም ወንድ ጋር ራሷን ብታገኝ ትመርጣለህ ወይስ ከድብ ጋር ሲባል አባቶች ራሱ ሃይ ድብ ይሻላል ነው ያለው። ለምን ውጭ ሀገር ነው አይደል? ቆይ ለምንድን ነው ያ ነገር የተፈጠረው? ለምንድን ነው? ፌሚኒዝም ስላለ
ውጭ ሀገር ያ Thank you very much ኦኬ እንዲናርክ ወደ ይሄን ዲቤት ገብታችሁ ተመልከቱ። ዶቃ ላይ 4 ሰዓት ሙሉ ተከታትያለሁ እና ወንድማችን በጣም ዌል ማነርድ በጣም የተማረ ስርዓት ያለው በጣም በቤተ ክርስቲያንም በሁለት ሰይፍ የተሳለ ልጅ ነው ኢዮብ ኃይሌ። እግዚአብሔር ያበርታ፣ እግዚአብሔር ይስጥልን። በጣም ጥሩ ነገር አስቀምጧል፣ ብዙ ሐሳቦችን አንስቷል እና ፖድካስቱን በዚህ አጋጣሚ ሪከመንድ አደርጋችኋለሁ ውድ ቤተሰቦቼ። እና ከባድ ነው ምን አይነት እኛ ላይ ወንድ ልጅ ላይ ምን አይነት የሞራል ዝቅጠት እያሳደሩ እንደሆነ የእውነት ወንድ ልጅ ከድብ አሳንሶ ከአውሬ አሳንሶ የተሄደበት ርቀት ያሳዝናል። እውነት ከባድ ነው። በጥቂት ልክ በማይሰሩ ደፋሪዎች ወንዶች አብዛኛው ወንድ እንዲህ መባሉ ብቻ ያሳዝናል። ብዙ ሴቶችም እየወጡ እየተናገሩ ነው። ሐሳብ አስተያየታችሁን አንተ ኮሜንት ላይ ሰጡልኝ። እንቀጥል ውድ ቤተሰቦች። ቅርታ ጆርጂ፣ እኔ የመሰለ ባላግብቼ አይጥስና ሁለታችንም እኩል እንድንጮህ አልፈልግም። ወንድ ለልጁና ለሚስቱ ሩህሩህ መሆን አለበት። ያ ያጣላንም። ያ ግን የሚመጣው ሴትን በመምሰል አይደለም። ሴት እኮ አምጣ የምትወልደው የወንድን ብሬቨሪ ወስዳ አይደለም። ባይ ኔቸር የራሷ የሆነ ያንን የማድረጊያ ጥንካሬ ስላላት እንጂ። ስለዚህ በረሮ ሲያይ እንደ በስንቱ የሚጮህ ሰው ከምንፈጥር ወንድም ማስኩሊን ካራክተሩ ከፍ ማለት መቻል አለበት። ሴትም ደግሞ ፌሚኒን ካራክተሯ ከፍ ማለት መቻል አለበት። ማስኩሊኒቲ እና ፌሚኒኒቲ ግን እኩል ይሁን ወይም ወደ ባላንስ ይምጡ ባለን ቁጥር እንደዚህ ቅንድባቸውን የሚቀነደቡ ወንዶችና ሚኒስከርት አድርገው የሚሄዱ ወንዶችን እንፈጥራለን። ከባድ ነው። ብቻ የራሳችን ሮል አለን ሁላችንም። ሴትም የራሷ ሮል አላት እዚህ ዓለም ላይ እግዚአብሔር የሰጣት፣ ወንድም የራሱ ሮል አለው። ሁላችንም በተሰጠን መደብ በተሰጠን ዘርፍ በቃ እንወጣ፣ ተፈጥሮ ባስኬደችን መንገድ እንሂድ ባይነኝ። ፌሚኒስት ነሽ? ነው በጭራሽ በፍጹም። ለፌሚኒስቶችም መልእክት አለ። ፊልሙም ስለሱ ነው። በእኩልነት አምናለሁ። የሰው ልጅ ሁሉም እኩል ነው፣ በብሔርም በጾታም። ግን ደግሞ አንድ አይደለንም እና የምዕራብ ዓለም ላይ በተለይ ደግሞ አሜሪካ፣ አሁን አፍሪካ ላይም እያየሁት ነው። ሴቶች ወንድ የሚያደርገውን ማድረግ እንችላለን ይላሉ። ወንድ አያስፈልገንም፣ ወንድ እንደዚህ፣ ወንድ እንደዛ። ወንድ የሚጨቁን ከሆነ ሴቶችን የማያከብር ከሆነ እውነት ነው በፌሚኒስትነት ይስማማል። ለሴቶች እሱን መናገር እፈልጋለሁ። ወንዶችንም ማክበር አለብን። አሁን ለምሳሌ ባልና ሚስት ቤታቸው ሆኖ በር በኃይል ቢንኳኳና ክፈቱ የሚል የሚያስፈራ ድምጽ ቢሰሙ ወንዱ እኩልነት ነው ብሎ ተነሽ አንቺ ክፈቺ ቢላት ምን ታደርጋለች? አስበው እስኪ። ለጓደኞቿ ሄዳ እንደዚህ ያለኝ እኮ ኧረ ይሄማ ምን ወንድ ነው ምናምን። ግን ሁላችንም በየፊናችን ሚናችንን መወጣት መቻል አለብን ብዬ አስባለሁ። በነገራችን ላይ ንግስት ልክ እስካሁን አጠቃላይ እኔም ያልኩት ይሄንን ነው። በየፊናችን ሚናችን እንወጣ። ካሁን በኋላ ያሉ ቪዲዮችን በጥሞና እስቲ ሁሉንም አብረን እንከታተል። የመምህራንን ይሄ ፌሚኒዝም የተጠና ጥናት አለ። በነገራችን ላይ አሁን እኛ ብቻ እንዳይመስላችሁ እንደ ፌሚኒዝም ይሄ ብሔር አሁን በእኛ ቁጥቋጦ የምናየው የትግራይ የኦሮሚያ የምናምን የሚለው በዚህ መንገድ ምስራቅ አውሮፓን ራሱ ብትንትንትን ያደረጉበት ስትራቴጂ ይሄ ነው። በነገራችን ቡልጋሪያን ከግሪክ ሲለዩት ይሄ እኛ ሀገር ያለው ጉዳይ ነው የተነሳው። ጥናቶች ሁሉ የተጠኑ ናቸው። ስታዩት ከላይ የሚጨነቅ ይመስላል የሚያስከብር ግን እያሳነሱ እየከፋፈሉ እየቆራረጡ ወደ ፈለጉት ምዕራባዊና ፕሮቴስታንታዊ ከዛ ወደ ክህደት መውሰጃ መንገድ እና ፌሚኒዝም ኢሜጅን ያመጣው ራሱ ሊበራል ቴዎሎጂ ነው። ሴቶች ተጨቁነዋል የሚል እኛ አሁን ክርስቲያኖች ነው በሰውነት መካከል ምንም መጨቋቆን የለም። ለምሳሌ ቅዱስ ጳውሎስ በትዳር መካከል ወንድ ራስ ነው ሴት ደግሞ አካል ናት ይላል አይደል? ይላል አይደል? ኤፌሶን 5:21 ላይ ይህንን ፌሚኒስቶች ወንድን ራስ አደረገው ጭቆና ነው ብሎ ይተረጉሙታል። እንዴት ያለ ትርጓሜ ነው ፌሚኒዝም እኮ። አሁን አንድ ሰው ይሄን ለመረዳት እኮ ሴትም ይሁን ወንድ ወደ አካሉ መሄድ ነው። እያንዳንዱ ሴትም ወንድ በራስ አለው የለውም? አካል አለው የለውም? ራሱ እግሩን የሚጨቁንበት ሰው አለ። ራሱ ልቡን ኩላሊቱን የሚጨቁንበት ሰው አለ። ራሱ አይኑን፣ ጣቱን፣ ምኑን፣ ወገቡን የሚጨቁንበት ሰው አለ። በአካልና በራስ መካከል እንደዚህ አይነት አለ። እንዲያውም እኛ ራስን የምናውቀው ትንሽ ጣት እንኳን ስትቆስል ራስ ምታት ታሞ ሲያደር ነው አይደል? አንዲት ጥፍር ብትቆስል መላው አካል ታሞ ያድር። አንድ ጥርሳችን ሲታመም አይደለም እንቅልፋትን ምናድር። ክርስትና እኮ እንዲህ የመምህራንን ምላሽ እንቀጥላለን። የመምህር ነቃጥበብም አለ እዚህ ጋር እስቲ እሱንም እንመልከት።
ሴት ለምን አሰብክ የሚሉ ጥያቄ እነዚህ ጥያቄዎች መነሻቸው ከምንድን ነው የሚለውን የተወሰነ ነገር ላሳይ። በነገራችን ላይ በጣም ፌሚኒዝም የሚባል አሁን ከፍተኛ የሆኑ እንቅስቃሴዎች አሉ። በጣም ከባድ ይሆን አንዱ አሁን ያለንበት የሊበራሊዝም የሚባለው በጣም እየሰፋ የመጣው ርዕዮተ ዓለም ኤክሰስ የሆነ ነፃነት መውሰድና ምን ችግር አለው የሚለው ሁሉንም ማሳተፍ የሚባሉ ነገሮች እየመጡ ያሉበት ዘመን ነው። ሴቶች ወንድ እንዲጠሉ፣ ትዳር እንዲጠሉ፣ ጋብቻ እንዲፈሩ፣ ከወንድ ጋር መኖር ወንድ እንዲንቁ፣ ሌላው ቀርቶ ያገቡ ሴቶች ለምሳሌ ስልጣን ሲሰጣቸው ለአደራ ስልጣን አይገባቸውም እያልኩ አይደለም። ሴቶች በሌላ መልክ እንዳተረጉሙት ሴቶች ስልጣን ሲሰጣቸው ዋናው ዓላማው በምዕራባውያኑ አስተሳሰብ ባሎቻቸውን ዝቅ አድርገው እንዲመለከቱ ነው። ለምሳሌ አደጉ በሚባሉ አገራት የሴት መብት ይከበራል፣ እጅግ በጣም ይከበራል። ምናልባትም ሴቷ ወንዱን ሻንጣ ሲዛ ልታባረረው ሁሉ ትችላለች፣ መብቷ ነው። ፍች ሴት ካልጠየቀች በስተቀር ይህንን ዲያቆን ዶክተር ቴዎድሮስ ያግዙኛል። በተለይ የምዕራቡን ዓለም የአውሮፓውን ሀገር በደንብ ስለሚያውቁት ሴቶች ካልሆኑ በስተቀር ፍች ቢጠይቁት ወንድ ጠይቆ ያለ ሴቷ ፈቃድ ፍች አይፈጽምም። ለሴቶች እንዲህ አይነት መብቶች የሚሰጡ ስለምን መሰላችሁ? ሴቶች በጣም ቁልፍ ቦታዎች ናቸው፣ ጥበበኞች ናቸው፣ ብልሆች ናቸው። አንድን ነገር ከተቀበሉ አይመለሱ። ዓለምን የመቀየር ኃይል አላቸው። ዓለም በሙሉ የዝሙት ዓለም እንዲሆን ካስፈለገ ሴቶች ይህንን ማድረግ ይችላሉ። ዓለም በሙሉ ደግሞ መንፈሳዊ እንዲሆን ካስፈለገ ሴቶች ይህን መስራት ይችላሉ። በሚገርም ሁኔታ በጣም ብዙ ጊዜ አይታችሁ ከሆነ የሚበዙት የሴቶች ቁጥር ነው። በማስቀደስ በጣም ብዙ ጊዜ የሚበዙት ሴቶች ናቸው። በጣም ብዙ ጊዜ እልል በሉ ሲባል እልል የሚሉት የሚያጨበጭቡት ብዙ ጊዜ ሴቶች ናቸው። አሜን የሚሉት ሴቶች ናቸው። የሚያዝኑት ከንፈራቸውን የሚመጡት በጣም ብዙ ጊዜ ሴቶች ናቸው። ማህበራዊ ኃላፊነት በብዛት የሚሰማቸው ሴቶች ናቸው። የወንዱን ዝርክርክነት በብዛት የሚሞሉት ሴቶች ናቸው። ቤተ ክርስቲያን በሴት ተመስላ ትነግራለች። እግዚአብሔር አዳምን እንዲህ ነው ያለው፣ ረዳት እንፍጠርለት ነው ያለው። ምን እንፍጠርለት? ረዳት። የምትረዳው ያስፈልግ። ዝርክርክ ነው ወንድ በጠባዩ እንደዛ። ለመሳደብ ፈልጌ አይደለም፣ ያን የምትሞላው ሴት ነው። ስለዚህ ዓለም ሴትን መጠቀም ይፈልጋል። ለማርኬቲንግ ፕሮሞሽን ሴቶችን ይጠቀማሉ። አውሮፕላን ውስጥ አስተናጋጆች በብዛት ሴቶች ናቸው። ንግድን ለማስተዋወቅ በብዛት ሴቶች ናቸው። ፋብሪካን ለማስተዋወቅ በብዛት ሴቶች ናቸው። ከዛ ደግሞ ሴቶች እንዴት እንደሚለብሱ ደግሞ የሚሰራላቸው ሕግ አለ። ለምንድን ነው? ዓለምን መቀየር የሚችሉባቸው ጥበቦች አሉ። እነዚህን ይጠቀማሉ። ከዛ አሁን የቀረው ሃይማኖቱ ነበር፣ መድረኩ ነበር የቀረው። እዛ ላይ የምንሰብኩ ለማድረግ ነው ዋናው ዓላማ፣ ሐሳቡ። ከዚህ ጥያቄው የዛ ጥያቄ ለምን ነው ሴቶች አይሰብኩም? አሁን ሴቶች አይሰብኩም ብለን ስንናገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበልነው ከጥንት ጀምሮ በብሉይ ኪዳን የነበረው በሐዲስ ኪዳንም የተጻፈው ስላለ እንጂ ሴቶች እዚህ ይሄ መድረክ አይገባቸውም ማለት አይደለም። እናንተን ዝቅ አድርገን አርክሰንም አይደለም ሐሳቡ። ክህነት መሾም አይገባቸውም ሲባልም ሴቶች የተለዩ ፍጡራን ናቸው ብለን ንቀን አጣልንም አይደለም። ለሴቶች ክብር ቤተክርስቲያን እንደምትሰጥ ማንም ክብር አይሰጥም። ይሄ በደንብ መታወቅ አለበት። ነገር ግን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አልተቀበልነው። ወንጌል ላይ አንድ ነገር ነው የተጻፈው። ስንት ነገር? የማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ጌታ ጴጥሮስን ጠርቶ፣ ጴጥሮስ ሴት ነው ወንድ ነው? ሴት ነው ወንድ ነው? እኔ በዚህ መዝጋት ፈልጌ ነው። ጴጥሮስን ጠርቶ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ ብሎ ለጴጥሮስ ሰጥቶታል። አለቀ። ለሴት አልሰጠም። ለማርያም መግደላዊት በጎችን ጠብቂ ብሎ ኃላፊነት አልሰጣትም። ለማርያም እንተ እፍረት ይሄን አልሰጣትም። ለሌሎቹ ሴቶች ይናለ ለነ ማርታ ይሄንን አልሰጠም። ለነ ማርያም ለነ ማርቆስና ይሄንን ኃላፊነት አልሰጠም። በጎችን ጠብቂ ያላል። ሐዋርያት ይህን አላደረጉም። ሐዋርያት ሥራ ምዕራፍ 3 ምዕራፍ 4 ላይ እንደተገለጠው የመጀመሪያው ቤተክርስቲያን ከ8000 የሚበዛው ማህበር በአንድነት ሲያገለግል የሴቶች ሥራ ምን ነበር? መስበክ አልነበረም። ተአምራት ያደርጉ የነበረው ይፈውሱ የነበሩት እነማን ናቸው? ያስተምሩ የነበሩት እነማን? ይቺ ቤተክርስቲያን ሐዋርያዊት ናት። ሐዋርያዊት ስለሆነች የሐዋርያትን ሥራ ስለምትጠብቅ እንጂ ሴቶችን ዝቅ ስለምታደርግ አይደለም። እግዚአብሔር ይስጥልን። ሴቶች ሁላችሁ ነው። ይኸውላችሁ ከዚህ የበለጠ መልስ ከጠበቃችሁ እንግዲህ በእውነት በራሳችሁ ሪሰርች አድርጉ፣ በራሳችሁ አንብቡ። አንጀት አርስ መላሽ ነው። የቅድስት ቤተክርስቲያንን አስተምሮ በሚገርም አገላለጽ ገልጸውታል። እግዚአብሔር መምህራንን ይጠብቅልን። እግዚአብሔር አያሳጣ እንዲህ ያሉ መምህራንን። ማዕበሉ እንዳይወስዳችሁ እህቶቼ እባካችሁ የቤተክርስቲያንን ድምፅ ስሙ። ይህ ከባድ ማዕበል ነው። መምህራችን እንዳሉት ከባድ ማዕበል ነውና እባካችሁ የቤተክርስቲያንን ድምፅ ስሙ።
ራሳችሁን ጠብቁ። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡ። እስቲ የፓስተር ቸሬን የመጨረሻ አንድ ቪዲዮ ተመልክተን እንጨርሳለን። የሴት አብዮት አስነስተው ፌሚኒስት ነው የሚጫወቱት። ፓስተር ቸሬ በደንብ ብንበረብራቸው በድጋሚ ሪያክት አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና ከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ወንድ አይደለም። ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ፣ ተመራጭ፣ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምትገዛ። ስለዚህ ቼክ አድርጊ ምን አይነት ሚስት ነኝ እኔ። እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ ነው። በህብረተሰቡ አይቀበላቸውም ሲጀምር። ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብሮ ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉም፣ ሴቶች ናቸው ወንድ መሆን። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰውዬ ሰርተው ቁጭ ይላል። እነሱ ናቸው ሀገር እየበጠበጡ ያሉት። እኔ ይሸተኛል ሀገሩ ላይ ራሱን እየሸተተኝ፣ እዚህም እየሸተተኝ ነው ሀገሩ ላይ እየሸተተኝ። የሆነ መጽሐፍ አንብበዋል፣ የሆነ ነገር ተምረዋል፣ የመረጧቸው የሆነ ሞዴል ያደረጓቸው ሰዎች አሉ። የነሱ ሰዎችን ታሪክ እኮ በርበር ብታረጉት እነሱም የነሱ አይነት ናቸው። ጤነኞች አይደሉም። ለወንድ ያላቸው ንቀት ይሄ ነው የማይባል ነው። በትዕቢት የተነፉ ናቸው። ያወቁ መስሏቸዋል፣ ያደጉ መስሏቸዋል፣ የሰለጠኑ መስሏቸዋል፣ የተማሩ መስሏቸዋል። በጣም ግን የተጣሉት ከወንድ ጋር ሳይሆን ከፈጣሪ ጋር የተጣሉ ሰዎች ናቸው። ከህይወት ስርዓት ጋር ተጣልተዋል። ወይ ወንድ አንቺ ከወንድ ጋር ለወንድ ደግሞ ክርስቲያኖች እግዚአብሔርን ቃል የምታውቁ የምታነቡ ክርስቶስን የምታውቁ ይሄንን አብዮት እንዳትንቀላቀሉት። ይዘውባችሁ የሚመጡት ጥፋት ይሄ ነው የማይባል ጠቡ ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ ነው የሚለው፣ ይደቃሉ ነው የሚለው። ከነዚህ ሰዎች ጋር እንዳትቀላቀሉ፣ በምንም መንገድ እንዳትቀላቀሉ። ሐሳባቸውን አታስተናግዱት፣ ወደ ህይወታቸው አታስገቡት። እነዚህ በእግዚአብሔር ላይ ነው ያመጹት፣ በወንድ ላይ አይደለም ያመጹት፣ በእግዚአብሔር ላይ ነው ያመጹት። በድፍረት ነው ዘለው የገቡት። ከገቡም በኋላ የሚነካኩት ነገር ብዙ ነው። እነዚህ በእግዚአብሔር ላይ ነው ያመጹት። ፓስተር ቸሬ እግዚአብሔር ያክብርልን። በመላ ኢትዮጵያ ዘንድ በጣም ትልቅ ሞገስ ቦታ ያለው ፓስተር ቸሬ እግዚአብሔር ይጠብቅልን። በእውነት ውድ ቤተሰቦቼ ብዙ ተወያይተናል፣ ብዙ ነገሮችን እንዳገኛችሁ እርግጠኛ ነኝ። ይህንን ይመስላል። የኔም ሐሳብ ባጭሩ አስቀምጬላችሁ ነበር። እናንተም ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ስለነበረን ጊዜ አመሰግናለሁ። እግዚአብሔር ቤተክርስቲያናችንን ሀገራችንን ይጠብቅልን። ከተለያዩ ከሰይጣን ወጥመዶች ሁላችንንም ይሰውረን። በተለይ በዛሬው ርዕሰ ጉዳይ ተንተረሰን ስንል ደግሞ እህቶቻችን እግዚአብሔር ይጠብቃችሁ። ከባድ ነው የመጣው ነገር። እግዚአብሔር ሁላችንም ይጠብቀን። እወዳችኋለሁ። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ደህና ሁኑልኝ። ደህና ቆዩልኝ። አፈሎልቼ ልዘምርልህ ጉያ ገብቼ ያላንተ ጌታ ደስታ መቻለ፣ ያላንተ አምላኬ ሕይወት መቻለ። ስምህን ጠርቶ የተማጸነ ከሳቱ ሙታ